ኤፍሬም ያዳገፈኝ ከላይ ሄድልኝ። ሽንት ቤት ሰሎን እንዳትወልቁ ብዬ ነው። ሲጀመር ልጥሬ ነው ይሄማ። ገደለኝ። ምንድን ነው ጉድ? ደስታ እንዴ እማዬ አልፈልግም። እዚህ የተሰራ ምግብ ስለሌለ ሆቴል ወስጄ ልጋብዞት። ውጭልኝ እያለኝ ነው እኮ። አንቺ ለምን አትወስጂኝም? አንተ መረገም ነው የባለጌ አስደበደብሽኝ እንዴ? ኧረ ማዘር ይከበሩ። ምን አልከኝ? ይከበሩ ይንቀባረሩ። ይከበሩ። ሰውዬ አድብ ዛሬ በዚህ ብዬ አንቺ አውጭኝ ውሰጂኝ እንዴ! ሰላም እንዴት አላችሁልን የኛ ውድ ቤተሰቦች እንዲሁም ተመልካቾች? እግዚአብሔር ይመስገን ደህና ነኝ። እናንተም በያላችሁበት ሰላማችሁ ብዝት ይበልልኝ። ያው እንግዲህ ሰሞኑን ፍቅር አብዝተንባችኋል እና ያው የኔ ውዶች የኔ ቤተሰቦች እናንተን ለማስቀናት አስበን አይደለም። ያው ታውቃላችሁ ሰሞኑን ፈተናዎች እየበዙብን ነውና በመሀል እየገቡ ያሉት ነገሮችን በመሀል እኛን ለማለያየት የሚገቡ ሶስተኛ ወገኖችን ለምን እንደዚህ እያደረግን ይባሰ ቀጥል አናረገም በሚል ነው ይገርማችኋልና፣ ለማንኛውም ቤተሰብ ዛሬ ለየት ባለ ቪዲዮ ምን አይነት አረታያብላችሁ ነው በቃ የምትሳቀቁት እናንተን ሁላ በቃ ብችል እናንተን አንድ ላይ ነበር ፍራንክ ላረጋችሁ ያሰብኩትና ግን ያው ታውቃላችሁ እናንተንም ለማሳቅ ነውና ያው እናንተ መልሼ ፕራንክ ማድረግ አልችልምና ትላንትም ከትላንት ወዲያም ያው ደስ በሚል ሁኔታ በቃ ብቻ ጥሩ ላይ ነኝ፣ ሰላም ላይ ነኝና ያው በተቻለን መጠን ላለመጥፋት ከእናንተ እየሞከርን ነው። በእንደዚህ አይነት ሁላ ጊዜ ሁኚ ያው ከእናንተ ላለመጥፋት እየሞከርኩኝ ነውና ካለው ነገር ደግሞ እናንተም ትረዱኛላችሁ ብዬ አስባለሁኝ። በተለይ እንደዚህ የቤተሰብ ኬዝ ከሆነ ደግሞ በቃ ፋሚሊ ነገር ጋር የተገናኘ ነገር ከሆነ ታውቁታላችሁ፣ ትረዱኛላችሁና ከምንም በላይ ደግሞ እኔ ደግሞ የምፈልገው ኤፍሬም እንደ ጥፋተኛ እንዲቆጠር አልፈልግም። እሱም ማንም ሰው እኔ ጥፋተኛ እንዲያደርግብኝ አልፈልግምና እሱም ደግሞ ችግር ውስጥ እንዲገባ አልፈልግም። በዛ የተነሳ ነውና ያው ዛሬ እንግዲህ ማንም ያላሰበው እውነት ነው ምላችሁ ማለት ነው። ገና ሀሳቡን ሳልነግራችሁ አይዲያውንም ሳታዩት ምን ሳትሉት ነው ሁላ እናንተ የምትስቁትና ምን ስትይ አሰብሽው ነው የምትሉኝ። እውነት በቃ ምን ስትይ አሰብሽው ሁላ ይገርማችኋል። ከቱርክ ፊልም ላይ ነው የተወሰደችው። የቱርክ ፊልም ቁጭ ብያ ያለውኝና ለዛ ነው እቺን ነገር ብዬ ወደ ኤፍሬም አዘርኳት። ትንሽ ኤፍሬም ለምን ቆሌውን አልገፋውም ብዬ አሰብኩኝ። ቆሌ ገፋፊዋ ደግሞ ማን እንደሆነች ትረዱኛላችሁ፣ አይጠፋባችሁ። አሁን ላይ እስኪ አሰብ አድርጉት። ከጽጌ ውጪ ሌላ እህት እንዳለ ታውቃላችሁ። ያው ብዙ ጊዜ የአክስታማቾች እንደዚህ ያጎት ልጅ ምናምን ነገር ልክ እንደ እህት ነው የምትተሳሰቡትና በቃ እህቴ ናት ለኔ። እውነት ከምንም በላይ ትጨነቅልኛለች፣ ታስብልኛለች። ለዛ ነው እችት ተመካክረናል። በይዘው ታውቃታላችሁ። እንዴት ነሽ? አብራኝ እኮ ነው ብላ እንዴት ነሽ ትላለች ካሜራ ስላየች ብቻ። ለማንኛውም እንዴትም ብለን ይሄን ካሜራ አስለመደናታል። በቃ ትፈራው ነበር፣ አሁን ግን ለምደዋለች። አረ ምንም እንትን በቃ ሪል ላይፍ ነው እንትን ምንልበት ታውቃላችሁ። በዛ ላይ ደግሞ ራኪ ምን ያክል ለኔ እንደምታስብ እንደምትጨነቅ ታውቃላችሁና ምንላችሁ ፈልጌ ነው ቤተሰብ ከምንም በላይ ዛሬ ምርጥ ካራክተር ነው የሰጠዋት። እኔ ግን ፈርቻለሁ። ኢፊንን እንጃ ተመካክረናል። ቤት ነው ለቁጭ ብለን ያሰብንበትና ተመካክረን ተነጋግረን ነው የመጣ ነውና ራኪ ተዘጋጅተብሽበታል። እንደሚከብድ አውቃለሁኝ። በጣም ነው የሚከብድ ግን አረ እንዴትም ከዚህ በፊት ትዝ ካላችሁ እኔ ወንዱኝ ያልሰራሁኝም እንደውም ያንቺ ይቀላል። እሷን ሴት አድርጌ ነው ማመጣት። ግን ምን አድርጌ እንደማመጣት ልንገራችሁ። ያኔ አያቴ ነው አድርጌ ማመጣት። ከዛ ገፋ እንደዚህ በእኔ ገፋ ያለች አያቴ አድርጌ ነው የማመጣትና እንደውም ይገርማችኋል ማለት ነው።
ኤፍሬም ይወቅ አይወቅ ትቲታ አያታርጌ ነው አጠቃላይ ማመጣት ልብሱን ምኑንም አዘጋጅቼ ጨርሻለሁ። አረ በደንብ ወስኝበት አስቤበት ምናምን ከመሆኑ የተነሳ በጣም የሚያስቅ ነገር በቃ እርግጠኛ ሪል አያቴ ነው ማስመሰላት ማለት ሁላ መነጽር ራሱ አለኝ እና ምን ልላችሁ ፈልጌ ነው ቤተሰብ ዛሬ ማለት ነው አንድ ቻሌንጅ ለእናንተ ልስጣችሁ። አታሳፍሩኝም አውቃለሁ በጣም ነው መኮራባችሁ ታውቃላችሁና የራኪን አካውንት ቻናሉን ክሬት አድርጌ ጨርሻለሁኝ። ኦሬዲ ቪዲዮ ብቻ መጫን ነው የሚቀረኝና ለምን እህቷ ብቻ ትሆናለች ብዬ ታውቃላችሁ። የዛሬ ግን ይሄን ነገር እናንተ ስራን አይታችሁ የዛሬ ኤፍሬምን ማቃጠል አይታችሁ ነው። እሺ ለማንኛውም ግን ፒን አረግላችኋለሁ አካውንታን ኮሜንት ላይ ሁላችሁም እየገባችሁ ሰብስክራይብ አድርጉልኝ። እቺ የኔ ሀሳቢ እህትን ከጽጌ ታውቃላችሁ ጽጌ ማብራኛለች እሷም አለችና በጽጌ ራሱ አላሳፈራችሁኝም። የምር በጣም ነው የምወዳችሁ። ክበሩልኝ እና ምን ልላችሁ ፈልጌ ነው ቤተሰብ ምን እንጀምር ይመስላል ካሜራማን ምን እንጀምር? ልብሷን ያው እዚሁ ላይ ነው የምንደረመው ማለት ነው። ከዛ በቻልኩት አቅም ማለት ነው የራሴ ቀሚስ እኮ ነው ግን ኤፍሬም ትዝ አይለውም ብዙ ጊዜ ስለማለብሰው ማለት ነው ትዝ አይለውም ሁላ ሻሽም ምን ልጠቀም ብዬ ደሞ ቢጠረጥረስ ምናምን ነገር ብዬ በቃ እስከዛሬ ያልተለመዱ ነገሮችን ነው ማለብሳት ጭራሽ አያውቃውም። እኔ ግን ቆይ አንዴ እኔ የለውበትም ኤፍኤም ቪዲዮ ስታይ እኔ የለውም። እሺ አሁን አያታችን ማለት ነው ስትሄድ እንዴት ነው የሚሄዱት እያሉ አይደል በቃ መነጽር አድርገው ምናምን ነገር በቃ አወራርሽንም ባይዛዊ ግን ማለት ነው አስቤ የነበረው ቤተሰብ ራሴን ነበር እንደዛ ላደርግ የነበረውና ከዛ ሳስበው የኔን ድምጽ በጣም ነው የሚያውቀው በዛ ላይ አይደለም በመነጽር ማለት ነው ማስክ እንኳን አድርጌ ኤፍሬምን መሸወድ አልችልም ሳስበው ማለት ነው። ስለዚህ ራኪ ግን ፊቷም አዲስ ነው በደንብ ስላለመዳት ያውቃታል ግን አልለመደውም ፊቷን ለዛ ልትሸውደው ትችላለች በሚል ብቻ እንደገላለጥሽ አሽሽን እና መነጽር ነው አልኩ ነገረኛ አርጊት ለመሆን እንግዲህ ሞከራለሁ። አው ንዝንስ ከዛ ደግሞ ምን ታረጊያለሽ መሰለሽ ከምን በላይ ደግሞ ምን ያያረክሽ ታሳቂልኛለሽ መሰለሽ ቤት ውስጥ የለም ብለሽ የምታስቢውን ነገር ከዛ እየሄድን ደግሞ እየገባን ደግሞ እነግርሻለሁ ከዛ በቃ እንደዛ አድርግ ምናምን አሁን በእርግጠኝነት ማለት ነው ምግብ አይሰራም በእርግጠኝነት ማለት አንደኛ ምሳ ሰዓት አልፏል ከዛ በቃ ምሳም ደግሞ ውጭ እንደሚበላ በደንብ እርግጠኛ ነኝ አውርቼው ነበር። ስለዚህ ምግብ የለም እዚህ ቤት ምግብ አታቀርብ ምናምን ነገር ይያሽ አሳቀቂው እሺ የሌለ ነገር እየፈጠርሽ በቃ እንዲሳቀቅ ምናምን ነው ብቻ በቃ ግን እኔ ኤፊ እንዳታጣይኝ ኧረ አይጣላም ኤፍሬም በዚህ ምክንያት አይጣላም እግዚአብሔርን አይጣላም ሁላ ሰሞኑን ካወቀ በጣም እንጃ በቃ ምን ያክል እንደሸወድ ነው ራሱ በራሱ እየተገረመ አረጓጓው ማርያም እንግባ እሺ ልብስ ግን መደረብ ስለሆነ እዚህ ተደርጓል ይዘሻል አው ይዟል ቤት ከንተ ከምትይቆ እንደዚህ መጀመሪያ አስበሻል ከቤት ጀምሮ አሮጊት መስለሽ ስትመጪ ብቻ ቆይ እስኪ እቺን ያዝ አድርጊያት የልጅ እስኪ ቆይ እንቲማ እስኪ ጋይኒ ቀሚሱን ስጪ መጀመሪያ ሰው ያየ ግን ምን ይለናል ኤፍዬ እንግዲህ አይዞክ ኧረ ምን አይዞ ነው በቃ እንደዚህ እያደረግን ራሳችንን ማዝናናት ነው ስጪኝ እሺ እንዴት ነው ግን ጋይስ ተመቻችሁ ራኩዬ የኔ ተዋናይ እኔ ገና ሳልገባ ጨንቆኛል አረፋቢ በቃ እንደዚህ አያቶቻችን ቢሆኑ ያደርጉታል ኧረ አንቺ በቃ ኧረ በስመ አብ በለው ይልሃል በቃ ሱሪ ለኔ ተደረበል ከመታያልኝ የት ኧረ አስታውቅም ነጠላውን ስለምትቆይሽ ልሰርልሽ ሻሽን ልሰርልኝ እሺ ጋይስ እንዴት ነው ወዳችሁታል ወይ ለጎንብስልሽ አይጭቅ አንቺ ወደፊት ይሁሉ መከራ ኤፍሬምን ለማጨለል አይዞህ እንግዲህ
ሰውን እያየን ነው። ምን እያደረጉ ሰዎች ብለው ጋይስ በቃ በደና ከዛ ታውቃላችሁ አያቶች ምናምን ሲሆኑ ብርድ እንዳይመታቸው መደራረብ ይወዳልና እቺንም ጣል እናደርግባታለን። ካክስቴ ነው በዛው ተዘርፎ የመጣው አያቴውን ካል እየተሰማኝ ነው። እስኪ ወዮ እስቲ መነጽሯት አለ እናድርጋትባትና አንቺ ደንበኛ ኧረ ብስም ከኔ ያመጣሻቸው። እስኪ ቆይ መነጽሩን ካረገሽ በኋላ ነው የምትዞሪ። እስኪ አራቀኝ ልኩቲ ያይስቲ አይደለም ፍሬምን እኔን ራስ ትሸውዳለች። እንግዲህ እስኪ ጋይስ የሆነ እዚህ ጋር ደግሞ እንዳያቀሽ እቺን ማለት ነው እንደዚህ እንሸፍናታለን። ከኋላ ልቋጥረው እንዴ አያቴ ችግር የለው እንደዚህ አራባ አያቴ እንዴት ነሽ? አሁን ኤፍሬም እንዴት ኖት ነው የሚልሽ። እኔ ነሽ ነው ስራችንን ስለማቅ እንዳይወልቅ ለማንኛውም ጋይስ ልቋጥረው እንዳንዋረድ። ቤተሰብ እንዴት ነኝ? እስኪ አያቴ እንኳን እየተሰማኝ ልጆቼ በቃ እስኪ ልቀቂው። አይደል አንቺ ምን ሆነሽ ለፀሐይ የምታንከራትች? ወይዬ እኔንም መልሰ ፍራንክ ልታርጊ ነው እንዴ? እሺ እንሂድ። ተዘጋጅተሽበታል? በደንብ ሬዲ ነጃ። ታዩ ፌስታል ምን ያደርጋል? እንሂድ አያቴ። ከዚህ ልጀምር እዛው ልሄደው እንደዚህ? አይ አይደለም፣ አሁንማ እንደዚሁ ሂጂ። አራ እንትን አያቴ ቢያንቺ ምን ራቀለች? ወይኔ ራሱ እንዳልወረድ እንደመልጥሽ አሁን ማለት ነው። ከገባን በኋላ አሁን ጆሮሽ ምናምን በደንብ እንደማይሰማሽ ኤፍሬም ሲጠራሽ ምናምን ነገር በደንብ እንዳልሰማ ምን አልከኝ 10 ጊዜ ምን አልከኝ ምናምን ነገር ከዛ አይንሽም እንደዛ ፊት ለፊትሽ ሆኖ አጠገብሽ ተቀምጦ ና እስኪ እዚሁ አጠገቤ ተቀመጥ ምናምን አታስቢ። እስኪ ታሪክ ሞኝ ደግሞ ቤት አለ ብዬ አስባለሁ። አለወልሽው አለ ማለበት ግን አያትሽ ምን ማወቅ አለበት? እውነት ቀሚስ እንዳይጥልሽ እንዳልደፋ እዚሁ እሱን አስደነግጣለሁ ብዬ ኤፍሬም ኤፍሬም እየሰማ አይደል እንዴ? ቁጭ በል እንጂ ኤፍሬም ወይ ሴት አያቴ አንተ አራም እንዴ ያወራል አያቴ። ቆይ እንዴ ሴት አያቴ ናት። እሺ እማዬ ሰላም ነው? ምን አልከኝ? እንዴ በደምብ ጮክ በልናው ጮክ በል። እሺ ሰላም ነው አብዬ? እንዴት ነህ? ደህና ነህ? ደህና ነኝ። ደክሞኛል። አንቺ መጀመሪያ አስቀምጡኝ እንጂ። እሺ እንዴ ምን ጉድ ነው? አይ ሄድኔ እንዴት ነህ? በስርዓት ተንከባከባት አያቴ እኮ ናት። አንተ ና እስኪ። እሺ መጥቻለሁ። እንዴት ነህ? እግዚአብሔር ይመስገን። ደህና ነህ? እግዚአብሔር ይመስገን። አታወራም? እግዚአብሔር ይመስገን። እሰይ አዎ ይመስገን። ደህና ናችሁ? ውሃ ጠምቶኛል። እስኪ ምግብ ሳለ ምግብ የለም?
አለ ሰይ በል ስጠኝ እርቦኛል እቺ በፀሐይ ታዞረኛለች ኧረ እንደው ውሃ ጠማኝ ውሃ ይዘና እኮ ነው ያለችው መጠጥ ቀምጣለህ ውሃ ሄዷል ውሃውስ ሄዷል አብዬ ሄዷል ምን አልከኝ ውሃ ሄዷል ምን አለኝ አንቺው አብዬ ውሃ የለም እያለ ነው አያቴ ውሃ አልቋል እያለ ነው እንዴ ምን ውሃ የለም ውሃ አልቋል እያለኝ ነው ምን ነው አንተ ምን ነው የቧንቧ ውሃ ሄዷል ሃይላንድ ግዛ እንዴት ውሃ የለም ይባላል እንዴት ውሃ የለም አንቺ ምን አይነት ቤት ነው ያመጣሽ ነሸኝኝ ነይ ውሰጂኝ ወደ ቤቴ ነይ ውሰጂኝ እኮ ነው የምልሽ ጉድ እኮ ነው ነይ ውሰጂኝ ኧረ በቃ አያቴ ተገዝቶም ቢሆን ይመጣል ለኔ በእኔ ውሰጂኝ ልቀቀኝ እንዴ ጉድ አንቺ ነይ ውሰጂኝ ነው እኮ ኧረ አያቴ ቆይሽ ተገዝቶም ቢሆን ገዝተሽ እማዬ እሺ አንድ ጊዜ ጠብቁኝ ቁጭ በሉ ነክናያቲ ትንሽ ደቂቃ አያቴ ነይ እዚህ ቁጭ በይ በቃ ገዝቶም ቢሆን ይመጣል አያቴ ጉድ እኮ ነው ኧረ ዘንድሮ ወይለም ምግብም የለማ በዚህ አይነት ከላይ ይዘና ውሃ እኔ አልጠጣም ከዚህ በኋላ እኔ አልጠጣም በቃ እኔ አልጠጣም ኧረ ጠጪ ኧረ ወይኔ ጉዳችን ልጁ ወይ ጉድ ልስጥሽ እንደሆነ ጠምቶሻል እኔ ኧረ እኔ አልጠጣም ልጁ እና በቃ ቢሆን አልጠጣም ብዬሽ አንቺ አትመልሺም እንዴ ኤፍሬም አልጠጣም ካለች አልጠጣም ነው ኤፍሬም በቃ አሁን አልጠጣም ብላለች በቃ አልጠጣም ካለች አልጠጣም ነው ወይ መጀመሪያ ነበር እንትን ማለት የነበረብኝ ወይ ጉድ እንጀራም የለ በቃ እንጀራ ቀብሽ እንጀራ ላቀሽ እንጀራም የለም ነው እኮ የምልሽ ይዘሻት አያት እኮ ናት ይዘሻቸው በይ አያት እኮ ናት ወይ ጉድ እንደምን አይነት ቤት ነው የመጣሁት ወገን እንጀራም የለም ኧረ እንጀራማ ይኖራል አያቴ እንጀራማ ይኖራል ጠጋቤ ወደዚህ ጠጋቤ ዘጫፍ እጃችሁ ታጠቡ የለም ማለሽ እማዬ ምን አልከኝ እጅሽን ታጠቢ ኧረ እንደው ጉድ እኮ ነው ዘንድሮ እንዴ እጅሽን ታጠቢ ታላስታጥበኛ ኸዲያ የለንም ማስታጠብ የለንም አንቺ እና ያመጣሽ ለምን አታወጪኝም እንዴ ጉድ እኮ ነው ማለት የቀረኝ ማስታጠብ ጉድ ማስታጠብ ይዘና ኧረ ጉድ እዚህ ቤት ነው የምንኖር ነበር እማዬ ጓዳ እዚህ ውስጥ መታጠቢያ አለ ይሄ ዘመናዊ ነው እንደ ድሮ አይደለም እሺ ማስታጠብ ነገር ይዘና ከስር ሳህን ነገር ጉርጓዳ ሳህን የለም እሺ ጉርጓዳ ሳህን ዘመናችሁ ይደባል ተነሳ ወይ ጉድ እንደው ምን አይነት ዘመን ደረሰን ነይና ታጠቢ ጉድ እኮ ኧረ በድስት እንዳስታጠብ ጉድ እማዬ አቤት ያው ማስታጠብ የለኝም በቃ በዚህ ታጠቡ ምንድነው ይሄ ምንድነው ጉድ ደስተና እንዴ እዝጌና ሰራ እንዴ ወይ ጉድ ኧረ ምን አይነት ዘመን ደረሰን ወገን ኧረ እንዴ እያለች ነው እንዴ አሁን ነው ማለት እንጂ ኧረ ወይኔ እንዴ በድስት ያስታጥበኝ የኔሽ አንቺ መጣያቴ መጣው እንደምን አይነት ቤት ነው ያመጣኝ ምን አይነት ቤት ነው ያመጣሽኝ አንቺ ኧረ ይገርማል እንዴ በስማት ይጓዘው ተምትታጠበው ኧረ እንደው አያቴ እኔ ወዲያ ቤቴ ውሰጂኝ በቃ ጆጋር ይዘበት እንዴ ምን አይነት ልጅ ነው እማዬ ምን ላድርግ እንዴ አንቺ ወደ ቤቴ ውሰጂኝ ነው እኮ የምልሽ አያቴ
ምን እያለ መሰለሽ ማስተጠቢያ የለም ተሰብሯል ማስተጠቢያው ከስር ያለው ብቻ ጆጉ ብቻ ነው ያለው በድስት ከማደርግ ውስጥ ሽንት ቤት ይታጠቡ ነው የሚለው እንደዛ ይሻላል አያቴ እንደዛ ይሻላል አዲስ አበባ እኮ አሁን ብዙ ጊዜ እንደዛ ነው የሚደረገው እንደዛ ነው የሚታጠቡት ሰው አሁን ለናሳ ማስተጠቢያ ቀርቷል አያቴ እኔ አንቺ ነሽ እንዴ ለዚህ ያዳረክሽኝ አንቺ ነሽ ምን አደርጋለሁ እንግዲህ እሺ አያቴ ነይ ይዤ ያዘኝ ነው ትደግፊኛለሽ እሺ ያዡ እሺ አያቴ ወይኔ በጣራራ ጻይ ቤዛ ሜዳ ይዛት በዚህ ልቀቀኝ እንዳጠለኝ ቀስ በል እንዴ እኔ እንዳንተ መሄድ የምችል መሰለህ ወሬና እንጂ አራም ገተራ ወይኔ ወገኔ ራሷ ሞኛል እኮ እዚህ ነው ወይ ጉድ እንደው ምን አይነት ዘመን እንደደረሰን እግሬ እዚህ ላይ እንዴት ይወጣ ምን ነው ኩሉ እስቲ ቆይ ተጠላኛለህ ወደዛ ሂድ አራም ወይ ጉድ ጋስ ተጠንቅቂፍ ሴራሚኩ እንዳንሸራተታት እናንተ እኔን ልዳፉ ነው የት አለሽ አርግ በል አርግልኝ እንጂ ጆግ ሳውስት ወይ እሺ ቀሩኝ እኔ ለሞኛል እንደው ኧረ ይረጋጉ ተምን አለበት ሰዓት የምታሰጥ አረቢ ታጠቢ ይከርታሽ እማዬ ወይ አርግኝ እጅሽ ታጠቢ ታጠቡ ኧረ እንዴ ነው የሚቀዘቅዝ ቀስ በል እንጂ ውሃ ታሞቀም ነበር ፍሬም እንደ ይቀዘቅዛል በትልቅ ሰዎች እኮ ወይ በቃ እንዳትወርቁ ሽንት ቤት ሰሉን እያዳገፈኝ ከላይ ላይ አይደለኝ ሽንት ቤት ሰሉን እንዳትወርቁ ብዬ ነው ሲጀመር ልቀረኝ ነው ይሄማ ገደለኝ እማዬ ተነሽ ወደግ በይ እማዬ ምንድን ነው ስቅሽ አንቺ ሊገሉኝ ነው ኧረ እንደው ሊገሉኝ ነው አያቴ ልትገሉኝ ነው ሲጀመር እዚህ ያመጣልሽ ተነሽ አያቴ ኧረ ውሃ ላይ ነው ያለሽው አያቴ ይቀዘቅዛል ሴራሚኩ ተነሽ ኧረ ገደሉኝ ቀስ ቀስ በል ስለፈጠራችሁ ወደ ቤት ወሰጂኝ በቃኝ አንቺ ነሽ ወይኔ በቃኝ እኔ ውሰጂኝ ሲጀመር ኤፍሬም አያት እንዴት ነው አንተ የምትይዛት ቀስ አድርገህ ዝም እንዴ አያት አንተ ብትሆን እንዴት ነው የምትንከባከባት አሁን ድጋሚ እንዳትወርቅ በቃ ቁጭ በሉ አያቴ ቁጭ በሉ ታስደበድብኝ አረጋሽን ታስደበድብኝ ነው እንዴ ወይኔ ቀሳት ውሰጂኝ ወደ ቤቴ ነገርኩሽ አራቴ ተወቅ እኔ አልበል ከማጋ እንዴ ነበር እኮ የመጣችው አይደል ስራ እስኪ ፍቅረኛ የምትሆን ሰው አስተዋውቂኝ ብላ ነበር ያመጣው ቻልኩኝ አልተረፍኩም እንዲሁ ወገቤን ያመኛል ውሰጂኝ አሁን ወደ ቤቴ ጋር ጥብላሽ ትንሽ ተረጋግሽ እኔ አልበላም እዚህ እሺ ወይ ታስገድኝ ነው አንቺ ያመጣሽኝ ያልቻልኩም ወይ አልተረፍኩም እኔ የምን የቀረ ምግብ ሰርታ አትጠብቅም እንዴ እኔ ትመጣለች መሻልሽኝ ይመጣሉ በል ይመጣሉ እሺ ይቅርታ አያቴ እኮ ናት አንተ የእናቴ እናት እኮ ናት አንቺ ወደ ቤቴ ወሰጂኝ እማዬ እንዳናካኝ ሂድልኝ እኔ እንዳላይ እማዬ አልፈልግም እዚህ የተሰራ ምግብ ስለሌለ ሆቴል ወስጄ ልጋብዞት ውጭልኝ እያለኝ ነው እኮ አንቺ ለምን አትወስጂኝም እንዴ የውጭ ምግብ እንዴ ትንሽ ቢሆን ዝም ብለሽ ሽሮ እኔን ትብላኝ እንዴ ጉድ ውሰጂኝ አያቴ የውጭ ምግብ አትበላም አያገባሽም በቃ አንቺ ዝም የውጭ ምግብ አትበላም ሆቴል ምግብ አትበላም ምግብ ስራ እንዴ ማንም ሰራው እሺ ቢያንስ ምሳ ይበላሁን አቅርብ ምንም የለም እናቴ ጠዋት ነው ፍርፍር በዳሽ የለም ውሰጂኝ ብዬሻለሁ አንቺ ልጅ ውሰጂኝ አያቴ እኔ ብኖር ኖሮ እኮ እኔ ብኖር ሰራ ነበር እሱ ወንድ ስለሆነ ነው
አስደበደብሽኝ። ኧረ ማንም አልደበደቦትም። ይረጋጉ። ምንድነው? አትጮህብኝ አንተ ጆሮ ይሰማል። አትጮህብኝ። እና ተደበደብኩኝ የሚሉት ምንድነው? እንዴ ምን ታረጋኝ ከዚህ በላይ እንዴ? ስለ እያጠፋችሁ እናቱ አታዋጭኝም አንቺ ውስጥ እኔ ቆይ አያት ቆይ ኧረ ቆይ ደረጃው ብቻሽን አትወርጂ። እማዬ በቃ የሆቴል ምግብ ልጋብዞት። ሆቴል አበላም። ሆቴል አያት ይበልታ አታውቅም። እሺ ከሌለ ታዲያ ምን ልትበላ ነው? በቃ ነው ተሰራለሁኝ። ጭራሽ ደበደበኝ አንቺ። እሺ ቡና ሳለ ቡና ምናምን አይፈላም ወይ ጉድ የለም። እሺ ከሱ ከስተና ታዲያ አስደበደብሽ አያቴ። በቃ እኔ ቡና ፈላለሁ። ኧረ እኔ አልፈልግም። እሺ ቢያንስ እስኪ በስርዓት ተዋወቃት። እስኪ ና ቁጭ በል መጀመሪያ። እሺ ቶ ሁሉም ነገር ይቅር። መረገም ነው የምትፈልገው አንተ? መረገም ነው የባለጌ አስደበደብሽኝ እንዴ? ኧረ ማዘር ይከበሩ። ምን አልከኝ? ይከበሩ እንዴ? የት ነው እንደዛ የምትለው? ይከበሩ ይከበሩ። እውነት ነው ቤት መጥቼ አንቺ ወሰጂ ነው እኮ የምልሽ። ለመታወቅ እኮ ነው አንተን የመጣችው እኮ እንዴ? ይከበሩ። አውጪ በቃ አያቴ። ያው አጠገብሽ የተቀመጠው ባይበይ አልፈልግም። ላውራው ያልሽኝን አውሪው። አጠገብሽ ነው የተቀመጠው። በቃ እኮ አወራን። ይከበሩ ብለው በቃኝ። እኔ አሁን ምንም አልፈልግም። አውጪኝ። አውቆ እዛ ወስዶ ጣለኝ። ትሄዳለች። ከዛ ለማን ነው የምትነግራት? ለማን? ይሄ ባለጌ ይከበሩ እኔን። እሺ እማዬ አለኝ። ወደ ከተማ ወስጄ ሆቴል አስገብቼ ላንቀባሮት። አሃ እኔ የገጠር ልጅ ነኝ አይደለ? እናሳ አይ ቅብርር እንዲሉ ላንቀባሮት። እኔ መጀመሪያም የተንቀባረርኩ ነኝ እንዴ? እንዴ አንቺ ልጅ አንቺ ነሽ እንዴ? ይንቀባረሩ። ይንቀባረሩ። ሰውዬ አድብ ዛሬ በዚህ ብዬ አንቺ አውጪኝ ውሰጂኝ እንዴ? እኔ በቃ ውሰጂኝ። በእጄ ሰበብ ነው የሚሆነው። ኋላ እንዴ ብዬው በቃ አውጪኝ። እኔ እሄዳለሁ። ምንድነው ይሄ? መተዋወቅ ነው ወይስ መደብደብ ነው የያዙት? እንዴ ታዲያ በያዘችው ዱላ ለሞታኝ እኮ ነው። ቢሆንስ ከረገመች እኮ ከረገመች ሽባ ነው የምትሆነው። እንዴ አረህና ሁላማ በላ ሰማኸኝ አይደለ? እንዴ ኧረ እማዬ ሆቴል ወስጄ ላንቀባሮት ማለት ስህተት ነው? ጥፋት አለብኝ እኔ? ንገሩኝ። ምን አልከኝ? ጥፋት አለብኝ ወይ? ምን ወጣ? እኔ ነኝ አይደል እዛ ወስዶ የጣልከኝ? እኔ ነኝ እንዴ? ምን ታያለሽ? እኔ እዚህ የምታሰድብኝ አያቴ የረገመችው እሱ እስከ ዛሬ እንትን ነው የሚሆነው። እኔ ልንገርህ ተኝታ እንድትቀር ነው የምታረገው። አዎ እሷን አልምታሰድብ ሌላ ማለት አንቺ ነው። ውሰጂኝ በቃ ምን ጉዳይ አለሽ? እሱ እኔን ያላከበረ አንቺን ነገር ውሰጂኝ ነው እኮ የምልሽ። ውሰጂኝ ኋላ በዚህ መጥቻው ልጁን ጉድ እንዳላረገው በቃ ውሰጂኝ፣ አውጪኝ። አያቴ እሺ እንዳትረግሚ ቢያንስ አትርገሚ። ኧረ ይሄ መጀመሪያም የተረገመ ነው እንዴ? እኔማ አልራገምም። ዝም በል። እኔ ምንም አልፈልግም። ውሰጂኝ። ደግሞ ደህና ሰው ነው ብለሽ አመጣሽኝ። ይሄን ባለጌ አያቴ ደህና ሰው ነው። አያቴ እሺ በስ ይቅርታ ጠይቅ። እሺ እማዬ ይቅርታ በል የልብ እየሰሩ ይቅርታ። ተነስ ሰውዬ ተነስ። እኔ ከላይ ነኝ። ይቅርታ የልብ እየሰሩ ይቅርታ የለም። የልቤን ነው የተናገረችው። አያቴ ስጠኝ ብለህ አሻፈረኝ። ምግብ ስጠኝ ጭራሽ ላንቀባርሽ እኔን። አዎ ላንቀባርሽ። አክብሮት እንኳን የለውም። ላንቀባሮት እንኳን አይደለም። እንደው እማዬ ላንቀባርሽ እግዚአብሔር ይስጥልኝ። ለስድቡም ለዱላውም እግዚአብሔር ይስጥልኝ። አዎ በቃ ውሰጂኝ አንቺ። አውጪኝ። እኔ እንዴ ነሽ ይዘሻት ሂጂ። እኔ በቃ አስወጪኝ አንቺ። አውጪኝ። ማዘር ይረጋጉ። ሰውዬ ልቀቀኝ። ያንሸራትትሻል። አሁንም እንዳትወድቂ ልቀቀኝ እንዴ። አብዬ አንቺ ልቀቅ። ኧረ ገደለኝ ወገን። ኧረ ገደለኝ። አታይም አቅም የላትም ብለው ለሁለት ሊጫወቱብኝ ነው። ኧረ ወይኔ
ወይኔ ወይኔ ገደሉኝ እማዬ በስተርጅና ገደሉኝ። ኧረ አያቴ ወይኔ 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 በባዶ እግርሽ ለምን ገባሽ አያቴ? ጫማ ለምን አወለቅሽ? ያልተረፍኩ ምን የተረፈ ጫማ እኮ ስላወለቅሽ ነው ሴራሚኩ ነው እንደዚህ ያደረገሽ አይደለ? ጫማ ሳወልቅማ ልበሽት ነው። እኔማ ቤቱ ክብር ያለው መስሎኝ እናቱ በይ ስጭኝ። ይሄን ሰውዬ ከፊት ዞር አድርጊልኝ። አዎ ዞር አድርጊልኝ። እኔ ሰው ቤት መጥቼ አልበጥብጥ በቃ አዋረድከኝ። በቃ አዋረድከኝ። እሺኝ ነና እሺኝ። እሺ አስገድለሽኛል። ሳይ ነው የሚወጣው። አዎ እኔ ቆይ ቀስ በቃይ ቀና ቆይ አታግዘኝም አንተ? ወይኔ 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 እኔ ምን የተረፈ ወይኔ ገደለኝ። አውጪኝ። እኔ ከዚህ ከባለጌ ጋር አንተ በስመ አብ ይሄ ባለጌ